አንድ ሞቅ ሌላ ጊዜ ደግሞ ቀዝቀዝ ሲል የቆየው የኢትዮጵያና የእንግሊዝ ግንኙነት ፊቱን ከኢትዮጵያ ጋር ወደ ሰመረ ግንኙነት ለማዞር የተገደደው ከአድዋ ድል ማግስት ነበረ። አጼ ምኒልክ ወደ ሰሜን፣ ምዕራብ፣ ደቡብና ምስራቅ ኢትዮጵያ ግዛታቸውን የማስፋታቸው ጉዳይ ጣሊያንን ድል ከነሱ በኋላ በእንግሊዞች አይን እንደዋዛ የሚታይ አልሆነም። ከአጼ ምኒልክ ጋር ወዳጅነትና ግንኙነት ለማድረግ የመረጠው የእንግሊዝ መንግስት አጼ ምኒልክን በንጉሥ ኤድዋርድ ሰባተኛ በዓለ ሲመት ላይ እንዲገኙ ይጋብዛል። አጼ ምኒልክ ግን ከአዲስ አበባ ወደ ለንደን ወራትን የሚወስደው ጉዞ ጊዜን የሚወስድ በመሆኑ ከሀገር ርቀው መጓዝን አልፈለጉም። ከአድዋ ድል ማግስት ሀገራቸውን ማጠናከርና አዲስ አበባ ላይ ሆነው ከሌሎች የአውሮፓ ሀገራት ጋር መላላክን መርጠዋል። በዚሁ መሰረት የሐረር ገዥ የነበሩት ራስ መኮንን ወልደ ሚካኤልን ከአምስት ሌሎች ልዑካን ጋር ወደ ለንደን ይልካሉ። ከንቲባ ገብሩ ደስታ፣ ፊታውራሪ ኃይለ ሥላሴ አባይነህ፣ ሚካኤል ብሩ፣ ፊታውራሪ አባ ታቦር፣ መምህር ገብረ እግዚአብሔር በመሆን ከ6 ወራት ጉዞ በኋላ ለንደን ይደርሳሉ። በይፋም በአጼ ምኒልክ መንግስት የውጭ ጉዳይ ሚኒስትር ተደርገው ባይሾሙም ራስ መኮንን ወልደ ሚካኤል የአጼ ምኒልክ የውጭ መልእክተኛ ነበሩ። በአውሮፓ የመጀመሪያው የኢትዮጵያ ተማሪ የነበሩት ኋላም ዲፕሎማቱም ከንቲባ ገብሩ ደስታ በአማካሪትና ተርጓሚነት ተገኝተዋል። የከንቲባ ገብሩ ደስታን ወደ አስተርጓሚነት የመምጣት ታሪክ በተመለከተ ሰፋ ያለ ዘገባ በሌላ ጊዜ ይዘንላችሁ እንቀርባለን። ዛሬ ግን በዚህ ዙሪያ ማብራሪያ እንዲሰጡን እንግዳ ጋብዘናል። በዚህ የኢትዮጵያና የእንግሊዝ ግንኙነት ዙሪያ ታሪኩን ሊያወሱን አምባሳደር ሌሊሳ ብርሃኑን ለንደን አግኝተን አነጋግረናቸዋል። ሙሉን አብረን እንከታተላቸው። ክፍል 1 ዝግጅት ነው። ይህ የጸዳል ኢትዮጵያ ኔትወርክ ታሪክን ወደ ኋላ ዝግጅታችን ነው። ዲፕሎማሲያዊ ግንኙነቱ የተጀመረው በ1841 ነው። የመጀመሪያው የታላቋ ብሪታንያ ዴሌጌሽን በሻምበል ሃሪስ በሚባሉት ከኢንዲያን ሰብኮንቲኔንት ተነስቶ ማዕከላዊ ኢትዮጵያ የሳህለ ኃይለ ሥላሴ ቤተ መንግስት አንኮበር አካባቢ ደረሱ ማለት ነው። እንግዲህ ማዕቀፉን ስናየው እንግሊዝ በዛ ዘመን የኢንዱስትሪ አብዮቷን የመጀመሪያ ኢንዱስትሪ አብዮት ያጠናቀቀችበት፣ በዓለም ላይ ሰፊ ግዛቶችን የያዘችበት፣ እንዳውም በታላቋ ብሪታንያ ኢምፓየር ፀሐይ ትጠልቅም ወይ ደግሞ the sun never set in British Empire የሚባልበት፣ ኢትዮጵያ ደግሞ ግንኙነቱን የጀመረችበት ወቅት እንግሊዝ በመንግስት ደረጃም ወርቃማ ዘመን የሚባለው የቪክቶሪያን ኢራ ከ1837 እስከ 1901 የቆየው ወርቃማ የእንግሊዝ ዘመን ይባላል። በዓለም ላይ ተስፋፉበት፣ ኢኮኖሚያቸው ያደገበት፣ ቴክኖሎጂያቸው በጣም ያደገበት ዘመን ነውና የንግድና የወዳጅነት ስምምነት ነው ከሳህለ ኃይለ ሥላሴ ጋር የተደረገው 1841 ነው። 1842 በዛሬዋ ኢትዮጵያ በመሰዋ የመጀመሪያ ኮንሱሌታቸውን ከፈቱ። ፕላውደን የሚባል ሰው ነው፣ ሃልተር ፕላውደን የሚባል ሰው ነው የመጀመሪያ ኮንሱል ጀነራል የነበረው። ኮንሱሌት ጀነራልን የተሾመው ይህ ሰው ቀደም ብሎ ወደ ኢትዮጵያ መጥቶ በፍላጎት ኢትዮጵያ ውስጥ የቆየ እንደሆነ ነው የታሪክ መዛግብት የሚያሳዩት። በጎንደር ቤተ መንግስት የነ ራስ አሊ ባለሟል ረዳት ነበር። በኋላ እሱ ነው እንግዲህ የተደራደረው ማለት ነው። እንግዲህ የህዝብ ለህዝብ ግንኙነቱ በዚህ ማየት እንችላለን። እንግሊዞች በዛን ዘመን ያው ሀገራቸው በጣም ስላደገች ተጓዦች አሉ፣ ተመራማሪዎች አሉ፣ ሚሽነሪዎች አሉ። እንግዲህ በራሱ ፍላጎት ሄዶ ኢትዮጵያ ውስጥ የቀረ አንድ ሰው ነው እንግዲህ የመጀመሪያም ዲፕሎማሲ ግንኙነቱ ኃላፊነት የተሰጠው በዚህ በታላቋ ብሪታንያ በኩል ማለት ነው። ብዙ እንግሊዞች ለተለያየ ምክንያት ወደ ኢትዮጵያ ተጉዞ ይኖሩ ነበር። ኢትዮጵያኖች በዛን ደረጃ የሚገልጽ የለም። በኋላ ላይ ለትምህርት የመጡ
ይኖራሉ። ግን ታላቁን የህዝብ ለህዝብ ለምሳሌ የእንግሊዝ ህዝብ ቀዳማዊ አፄ ኃይለ ሥላሴ በሁለተኛው የጣሊያን ወረራ ተሰዶ እዚህ ሀገር ፌርፊልድ በነበሩበት ጊዜ እዛ ከተማ ህዝቦችም የተለያዩ የእንግሊዝ ግዛት ውስጥ እዚህ ሀገር ውስጥ የሚኖሩ እንግሊዛውያን ለግርማዊ ጃንሆይ ትልቅ ክብር ነው የነበራቸው። በመንግስት በኩል የነበረው እይታና በህዝብ በኩል የነበረው እይታ እና ድጋፍ ይለያያል። ለዚህም ነው ቀዳማዊ አፄ ኃይለ ሥላሴ ኢትዮጵያ ሙሉ በሙሉ ከጣሊያን ነጻ ከወጣች በኋላ ብዙ ነገር ከተስተካከለ በኋላ 1950ዎቹ ውስጥ የመጀመሪያ ጉብኝታቸውን ወደ እንግሊዝ ሀገር ሲያደርጉ በስደት ወቅት ይኖሩበት የነበረውን ባዝ ፌርፊልድ ያለውን ቤታቸው ለጦረተኞች እየሰጡት ማለት ነው። ይሄን ይመስላል። ብዙ እንግሊዛውያን በንግድ፣ በትምህርት፣ በመንግስታዊ ተቋም ደግሞ በተለይ በብዛት ወደ ኢትዮጵያ የተጓዙት ቀዳማዊ ኃይለ ሥላሴ ከዚህ ሀገር ወደ ኢትዮጵያ ሲመለሱ ብዙዎች ኢትዮጵያ ውስጥ ሄዶ ኖረዋል። በግለሰብ ደረጃ ለምሳሌ የሲልቪያ ፓንክረስት ቤተሰብ ማንሳት እንችላለን። በትግሉ በግለሰብ ደረጃ ተነስቶ ብዙ ወዛ ትግል አስተዋጽኦ ሲያደርጉ ነበር ማለት ነው። የህዝብ ለህዝብ ግንኙነቱ ሂዶ ያው ሁሉ ጊዜ የመንግስት ለመንግስት ግንኙነቱ ታሪክ አካል ነው የሚሆነው። ከሸዋ ካለው የኢትዮጵያ መንግስቱ ጋር ግንኙነት 1841 ሲያደርጉ ተመሳሳይ ግንኙነት ደግሞ ስምምነት 1849 ከጎንደር ቤተ መንግስት ጋር ይሄው ፕላውድ የሚባለው እንዳፈራረመ እናያለን። እንግዲህ ግንኙነቱን የተበላሸው የመጀመሪያ ፕላውድን ኢትዮጵያ ውስጥ ስለኖረ የኢትዮጵያኖችን የነገስታትን ስነ ልቦና ስለምረዳ አንዳንድ ታሪክ መጽሐፎች እንደሚያሳዩት ግንኙነቱን በበጎ ይዞ ነበር። ቀጥሎ የተሾመው ያው ካሜሩን የሚባለው ቆንጽል ነው። እሱ በኋላ አፄ ቴዎድሮስም ደብዳቤ ይዞ ወደ እንግሊዝ መጥቶ ደብዳቤውም ንግስቲቷ ጋር ስላልደረሰ በካርቱም አድርጎ ወደ ኢትዮጵያ ሲመለስ ከሌሎች ጋር እንደታሰረ ነው ማለት ነው። የመጀመሪያው በጎ ግንኙነት በዚህ ተጀምሮ በአፄ ቴዎድሮስ ጊዜ ተቋረጠ። አፄ ዮሐንስ ሲመጡ ይህ ነው የሚባል ቋሚ ቆንስሌት ኢትዮጵያ ውስጥ በማንኛውም ኢትዮጵያ ውስጥ አልነበራቸውም። ብዙም ፍላጎት አልነበራቸውም። ዝም ብሎ ችግር ሲኖር ከግብጽ ከሱዳን ጋር ተያይዞ በጠረፍ ሀገር ጉዳይ በቀይ ባህር በተለይ በሰሜን አካባቢ መልእክተኞች መለዋወጥ ነበር። ከዚያ ያለፈ አልነበረም። በአፄ ዮሐንስ በጣም ጎልቶ የሚታየው የዲፕሎማሲ ስራ ጉዳዩ የነገስታት ጋር ስለሚገናኝ ነው ወደምትለው ጥያቄ ለመምጣት የህይወት ትርኢት የሚባለው 1884 ሰኔ 3 በፈረንጆች አቆጣጠር አፄ ዮሐንስ አድዋ ላይ ከእንግሊዞቹ ጋር የተፈራረሙት የአድዋ ስምምነት ወይም ህይወት ትርኢት የሚባለው ነው ማለት ነው። ህይወት ትርኢት የሚባለው ጀነራል ሃዋርድ ህይወት የሚባል ነው የእንግሊዙን ልኡክ የመራው። ይሄ ምንድነው? በሱዳን ውስጥ በማህዲስቶች እንቅስቃሴ የተጨፈለቁ ሳንድዊችድ የሆኑ የአንግሎ ኢጂፕሽያን ጦሮች መውጫ ስላጡ በኢትዮጵያ በኩል እንዲወጡ የተደረገ ስምምነት ነው። እንግዲህ በወቅቱ አፄ ዮሐንስ ከግብጾች ጋርም ጥሩ ሀገርን ለመከላከል የግዛት አንድነትን ነጻነትን ለመከላከል በጣም
ራስ አሉላም የሚሊተሪ ጀነራላቸው ነበሩ። ጥሩ በወታደራዊ ጥሩ ሁኔታ ላይ ነበሩ። ግን ኢትዮጵያ አሁን ዛሬም ያልተሻገር ነው የታሪክ ስብራታችን የሆነው የባህር ተደራሽነት ወይም አክሰስ ቱ ዘ ሲ አንዱ እሱ ለኢትዮጵያ እንዲመለስ ቦጎስ የዛሬ ምጽዋ እንደዚህ አይነት ኮንዲሽኖች ነበሩ። ስምምነቱ ከታሪክ ስናነቡ ያው እንግሊዞቹ ከግብፃውያን ጋር ያዘጋጅተው ያመጡት እንጂ በእኛ በኩል ብዙም በአመኔታ ነው። ለምን ስጦታ ተልከዋል ከእንግሊዝ ከንግስቷ ለአፄ ዮሐንስ እና በእምነት የተፈራረመ ነው። በኋላ ግን ያው የዲፕሎማሲ ሂደት ነው የተፈጸመው። የገቡትን ጦራቸው ባሉት መሰረት በደቡብ ምዕራብ ኢትዮጵያ በጋምቤላ በጎሬ አርጎ ምጽዋን አልፎ ግብጽ ከገባ በኋላ ያው እሱ ተክዷል ማለት ነው። ስለዚህ ከአፄ ቴዎድሮስ በኋላ እስከ አፄ ዮሐንስ ዘመን መጨረሻ ይሄ ነው የሚባል ውክልና አልነበራቸውም። እኛም እዚህ ውክልና አልነበረም። በስምምነቱ መጀመሪያ ሳህለ ሥላሴ ጋር የተደረገው ሁለቱ ሀገር ዲፕሎማቶች መለዋወጥ ኮንሱሌት ጀነራል ኦር አምባሳደሮች መለዋወጥ ነበር። በእኛ በኩል ግን ውክልናም አልነበረም። እነሱ ግን አልፈለጉም። አፄ ዮሐንስ ቢፈልጉም በእነሱ በኩል ፍላጎት አልነበረም። ዳግማዊ አፄ ምኒልክ ወደ ስልጣን ሲመጡ በጣም ግንኙነቱን ለማዳበር ፈልጎ ነበር። ብዙም ፍላጎት አልነበራቸውም። ትልቁ የታሪክ ጥፋት ጌም ቼንጀር እንደሚባለው የሆነው ከአድዋ ድል በኋላ ነው። ከዛ ድረስ ስጦታ ገጸ በረከት ከመለዋወጥ ያለፈ በኢትዮጵያ ነገስታት በኩልም በሚላኩ መልእክተኞች ስጦታ ይላካል። የዚዮን ቀንድ እና የተለያዩ የኢትዮጵያ ኒሻን የዘመኑ ይላካል። እነዚህም ደግሞ በአጸፋው መልእክተኞቻቸውን ሲልኩ አሁን ለአፄ ምኒልክ ከአንድ አምባሳደር እዚህ የነበረው አምባሳደር ከጻፉት መጽሐፍ የቤና መነጽር እንደዚህ የጦር ሜዳ መነጽር እንደዚህ አይነት ዘመኑ የነበራቸው ነገር ይልኩላቸው ነበር። ገጸ በረከትና በዲፕሎማሲ ቋንቋ የተሽሙንሙን የደብዳቤ ልውውጥ ካልሆነ በስተቀር እሳቸውም ወደ ስልጣን ላይ መጥቶ ጠቅላላ ኢትዮጵያን ወደ አንድ ማዕከላዊ መንግስት አምጥቶ መምራት ከጀመሩ በኋላም አልነበረም። አድዋ በኋላ ግን የአፄ ምኒልክ ወደ ደቡብ፣ ወደ ሰሜን፣ ወደ ምዕራብ፣ ወደ ምስራቅ ኢትዮጵያ ሲያደርጉት የነበረው መስፋፋት እንግሊዞቹን አስፈርቷቸዋል። ከለንደን ጸዳል ኢትዮጵያ ኔትወርክ ታሪክን ወደ ኋላ በሚል ርዕስ ያሰናዳነው ዝግጅት ክፍል 1 በዚሁ ተጠናቋል። ሁለተኛውን ክፍል በተመሳሳይ ይዘንላችሁ እንቀርባለን። አብራችሁን ስለቆያችሁ በዚህ አጋጣሚ ከልብ ሁላችሁንም እናመሰግናለን። መልካም ጊዜም